የአቶ ደረጀ ቤተሰብ ሁላቸውም በሚባል ደረጃ ሶፋ ላይ ቁጭ ብለው እንግዲህ ተደርድረው የሰላምን ፍቅረኛ እየጠበቁ ባለበት ሁኔታ ነበረ በማርፈዱ የተነሳ አቤጌል ቃሉን አያከብርም እንዴ በማለት ቃል ስትናገር ነበረ። አይናፋር ነው ያለችው ሰላም። ቆይቶ ግን በሩ ሲከፈት ሁሉም ሰው እንግዲህ ባሏን ለማየት ጓጉቶ ሰፍ ሲል ዳጣ ነበረች የገባችው። እና የሰላም ፍቅረኛ ስትባል አይመጣም ትላለች። አቤጌል ክው ነው ያለችው። ዳጣ እንግዲህ እሱን ለብቻው አግኝታው ከዚህ በፊት ታውቀው ስለነበረ ከአቤጌል ጋር እንደተመካከረ ስለማንነችበት አስፈራርተው ድርሽ እንዳይል ስልክም እንዳይደውል ካልሆነ ደግሞ ዋጋውን እንደምትሰጠው ስትነግረው ነበረ። ድጋሚ እንደዚህ አይነት ነገር እንደማያደርግ ተነጋግረው የተለያዩት። እንግዲህ ከዚህ በኋላ አቤጌል ውሸቷን ነው ዳጣና ሰላም የሆነ ሴራ አላቸው ብላ ለቤተሰቡ ስታቀሳስር ነበረ። እንደውም ታውቂዋለሽ መሰለኝ ያንቺን ስም ደጋግሞ ሲያነሳልኝ ነበረ ስትላት ከው ብላ ቀረችው እና ሌላ ዳግመኛ ቃል ለማውጣትም አልደፈረችም። ግን ባለመምጣቱ በጣም ነው እየተናደደችው። ዳጣ ክፍል 29 ምን አዲስ ነገር አለ የሚለውን አብረን የምናይ ይሆናል። አብራችሁን ቆዩ። ወይዘሮ ማርታም የሁለቱን ሁኔታ ካዩ በኋላ የምችለውን ያክል ሞከረ ያለሁኝ ነገራችሁ ሊገባኝ አልቻለም፣ ከዚህ በኋላ አይመለከተኝም ብለው ተነስተው ሲወጡ ነበረ። ውሃም ከኋላ እየተከተለች እኔም የምችለውን ሞክር ያለው ከዚህ በኋላ አይመለከተኝም ብላ የእናቷን አክት እያደረገች ተከትላ የሄደችው። ከዚህ በኋላ አቤጌል ለታጁ ትደውልለታለች። ደስ ብሎት ስልክ ሲያነሳ ነበረ። እንዴት ዳጣ ስታስቆም ዝም ብለህ ትቆምላታለህ ስትለው ታውቀኝ ነበረ ከዚህ በፊት እና ምንም ማድረግ አልቻልኩም ይላታል። እሷም ድጋሚ ወደ ስልኬ እንዳትደውል ኤቢ ብለህም እንዳትጠራኝ ብላ በማስጠንቀቂያ ዘግታበታለች። ከዚህም በኋላ አዲስ ጥንስስ እየጠነሰሰች ነበረ ከናታን ክፍል ብቻዋን ቁጭ ብላ። ዳጣና ሰላም ተመካክረው መርዝ ሰጥተው ሊገሉኝ ነበረ ብዬ ሁለታቸውን ከዚህ ቤት ማስወጣት አለብኝ የሚል አዲስ ሴራ ጠንስሳ እንግዲህ ዳጣ ብላ ስትጠራት ዝም ስትላት ዳጣዬ ብላ ስትጠራት ዳጣ ደስታዋን መቆጣጠር አቅቷት ወደ ኤቢ ትዞራለች። ከዚህ በኋላ እንግዲህ ዳጣዬ ብልሽ ጠራሽኝ ስትላት አዎ እህቴ አይደለሽ ትላታለች። ይሄኔ ነበረ እንግዲህ ብር ሰጥታ ኮካ ግዢልኝ ብላ ትልካታለች። ከውስጥ ይሁን ከውጪ ስትላት ከውጪ ይሁንልኝ ስትል እንግዲህ ዳጣ ደግሞ በየዋህነት በቃ የሰጠቻትን ብር ይዛ እየተከነከነች ነበረ ወደ ሱቅ የሮጠችው። ይዛላት መጣች። ብርጭቆ አምጪልኝ አለቻት። ብርጭቆም ሰጠቻት። በዚህ መሀል እንግዲህ ላቀደችው እቅድ እንደ ማስጀመሪያ እንዲሆናት እናቷን በማቀፍ እናቴ ትወጂኛለሽ ወይ ስትል ነበረ እና እወድሻለሁ ምንም ባጠፋ ምንም ቢሆን አትጠይኝም አይደለ ስትላት በጭራሽ እናት ልጇን ልትጠላ አትችልም፣ ይህ የእናትነት ተፈጥሮ ነው፣ የኔ ብቻ ሳይሆን የሁሉም ሰውና የእንስሳቱም ጭምር ባህሪ እንደዚህ ነው ትላታለች ወይዘሮ ማርታ። እንግዲህ አንቺ ብትወጂኝም ግን የሚጠላኝ ሰው አለ ሊጎዳኝ የሚፈልግ ትላታለች። ማን ስትላት ዳጣና ሰላም አይወዱኝም ሊጎዱኝ ይፈልጋሉ ትላለች። ዳጣ እኮ እንደውም እንደ እህት ነው የምታይሽ እና ከናታረም ጋር ቢሆን ያላትን ቅርርብ ከነገርኳት በኋላ አቁማለች ስትላት ሙያ በልብ ነው ብላ ነው ዞሮ ዞሮ ልትጎዳኝ እንደምትችል ልንገርሽ ብዬ ነው ያለች። እንግዲህ ለተንኮሏ እንደ መግቢያ እንዲሆናት አንዳንድ ነገሮችን እያመቻቸች ነው የምትገኘው። በሌላ በኩል ደግሞ ናታን እንግዲህ ዳጣን እየጠራ ማፋጠጡን ይዟል። እሷ እንደ ቤተሰብ ሳሎን ቁጭ ብለን እናውራ እንጂ ከክፍልህ አትጥራኝ፣ ከኤቢ ጋር መጣላት አልፈልግም እያለች ነው። ለኤቢ ያለሽ ፍቅር በጣም ጨምሯል፣ ምን ተገኘ ሲላት ጥሩ ልጅ እኮ ናት ስትለው እንግዲህ ማመን አልቻለም እና ስለ እሷ አንዳንድ ነገር እንድትነግረው ቢጠይቃትም የት ነው የተወለድሽው ሲላት አላቅም ትለዋለች እና ስለ እናትሽም ብዙ ጊዜ አታወሪም ሲላት ያው እያድበሰበሰች እያለፈች ነው ያለችው። ብዙዎቹን ጥያቄዎች ቆይ እስኪ እጠይቃታለሁ እያለች ነው የምታልፋቸው። በዚህ መካከል ኤቢ ትገባለች። እንግዲህ ኤቢ ስትገባ እዚህ ክፍል ምን ትሰሪያለሽ ስትል ስታንባረቅባት ወደ ናታንም ስትጮህ እንግዲህ መልካም መፈሳፈስ ብላ ጥላቸው ወጥታለች።
አቶ ደረጀና ወይዘሮ ማርታ መኪናቸው ውስጥ ቁጭ ብለው እንግዲህ ሲያወሩና ሲወያዩ ከቆዩ በኋላ አቤጌልን ወደ ውጭ ልልካት አስቤያለሁ፣ ተስተካከል ይሆናል በማለት እንግዲህ ለወይዘሮ ማርታ ጥያቄ አቅርቧል። ወይዘሮ ማርታም ስትቃወምም ስትደግፍም አልተሰማም እና በመሀል ማኪያቶ ልጋብዝሽ ብሎ ወደ አንድ ካፌ ወስዷታል። በዚህ መሀል እንግዲህ ውሃና ምጥን ደግሞ መንገድ ላይ እያወሩ እየተጫወቱ እያለ ገንዘብ እንድናገኝ ቲክቶክ እንስራ ተባብለዋል። ቲክቶክ ጊፍት እንድናገኝ ያው ራቁታችንን ዱቄት እየተቀባን መጫወት አለብን ተባብለው ዱቄት ማን እንደሚሰጣቸው እንግዲህ ሲመካከሩ ሰላም ልትሰጣቸው እንደምትችል በመነጋገር ወደ ቤት ሄደው ሰላምን ዱቄት ስጭን ሲሏት ለምናችሁ ስትላቸው ብር ለማግኘት ቲክቶክ ላይ እንግዲህ ራቁታችንን ሆነን ዱቄት ልንቀባ ነው ይሏታል። እንግዲህ ይሄንን ያልሽውን ሁሉ እትዬ ስትመጣ ለእትዬ አንድም ሳታስቀሪ ትናገርና ዱቄቱን እሰጥሻለሁ ብላት እሺ እናገራለሁ እያለች ነው እንግዲህ ውሃ የእናቷ መምጣት እየተጠባበቀች ነው የምትገኘው። ኤቢ ደግሞ እንግዲህ ሴራዋን ለማከናወን የት ደረሳችሁ ቶሎኑ እያለች እናትና አባቷን መጨቅጨቅ ይዛለች። ኮካውን በብርጭቆ ከቀነሰች በኋላ መርዝ ጨምራ ጠረጴዛ ላይ ቁጭ አድርገዋለች። እንግዲህ ዳጣና ውሃ ደግሞ ናታን ክፍል ሆነው እየተጫወቱ ነው የሚገኙት። በዚህ መሀል እንግዲህ ኤቢ ቁጭ ብላ እናትና አባቷን እየመጡ እንደሆነ ስትገነዘብ መጠበቅ ይዛለች። ሌላ ክፍል ገብታ ወደ ሳሎን ስትሄድ ዳጣ ይሄንን የተቀዳ እንግዲህ ኮካ ታገኛለች። ደስ ብሏት ሽምጥጥ አርጋ ጠጥታ የብርጭቆ ሲያልቅባት የጠርሙሱንም ጨምራለች። ሆዷ እየተነፋና እየቆረጣት ነው የሚገኘው። በመጨረሻም ግን ህመሙን መቋቋም አልቻለችም እና ዝርር ብላ ወድቃለች። እናትና አባቷ ደርሰው ያተርፏት ይሆን ወይስ እንግዲህ ምስኪኗ ዳጣ ደግሞ ያደረገችው ነገር እውነት ነው ተብሎ ትወነጀል ይሆን? የዛሬው ዳጣ ክፍል 29 ይህንን ይመስል ነበረ። ቀጣይ ተከታትዬ የማቀርብላችሁ ይሆናል። ሰላም ቆዩልኝ።